ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያ አርዕስቶቹን እናስተዋውቃችሁ። የህወሓት ጦር አፋር ላይ ጥቃት በፈጸመበት ወቅት ወልቃይት ላይ የክተት አዋጅ መታወጁ ተሰማ። በሰሜን ኢትዮጵያ የተከሰተው ውጥረት እንደተፈራው ትላንት ምሽት ጦርነቱ በአፋር ክልል በይፋ የተጀመረ ሲሆን ይህንን ተከትሎም የህወሓት ጦር በወልቃይት አቅጣጫ ጥቃት ለመክፈት መዘጋጀቱ ተገልጿል። የህወሓት አርሚ 7 ከባድ መሳሪያዎችን ጭኖ ወደ ወልቃይት መጠጋቱ የተሰማ ሲሆን የወልቃይቱ መሪ ኮሎኔል ደመቀ ዘውዱ ለጦራቸው የክተት አዋጅ ማወጃቸው ከፍተኛ መነጋገሪያን ፈጥሯል። በወልቃይት ከባድ ወታደራዊ ትርምስ መፈጠሩ የተሰማ ሲሆን በኮሎኔል ደመቀ ዘውዱ የሚመራው የተከዘዘብ ወልቃይትን በተጠንቀቅ እየጠበቀ እንደሚገኝ ኮሎኔል ደመቀ ዘውዱ ገልጸዋል። በዝርዝር ተሰሙታላችሁ። በተያያዘ ሰበር መረጃ ደግሞ የትግራይ ኃይሎች ከ15 ኪሎ ሜትር በላይ ዘልቀው ወደ አፋር ክልል መግባታቸው ሲገለጽ የህወሓቱ መሪ በአፋር ስለተጀመረው ጦርነት ማብራሪያን ሰጥተዋል። የአፋር ክልሉ ባለስልጣን የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ከ6 በላይ መንደሮችን መቆጣጠራቸውን በመግለጽ ህወሓትን ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የተከፈተውን ጥቃትና በአፋር ክልል ተቆጣጥረዋል ስለተባለው አካባቢዎች በርካቶችን ያስገረመ ምላሽን ሰጥቷል። የህወሓት ምላሽ በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላኛው ሰበር መረጃችን በሱዳን በኩል ተጭኖ ሲገባ የነበረው የጦር መሳሪያ በቁጥጥር ስር መዋሉ ተነገረ። በሰሜን ኢትዮጵያ ህወሓት ጦርነት በከፈተበት በዚህ ወቅት በሱዳን ድንበር በኩል ሲገባ የነበረው የጦር መሳሪያ በአካባቢው በነበሩ የመንግስት የጸጥታ ኃይሎች በቁጥጥር ስር መዋሉ ተገልጿል። አደገኛ የተባለውን የጦር መሳሪያ ዝውውር በተመለከተ መንግስት መግለጫን ሰጥቷል። በዝርዝር ተሰሙታላችሁ። በሌላ መረጃ ከጎረቤት ሀገር ሶማሊያ ከባድ የጦር መሳሪያ የጫነው ምስጥራዊ አውሮፕላን ወደ ሱዳን መግባቱ ተገልጿል። የሱዳን መከላከያ ሚኒስቴር የጦር መሳሪያ የጫነው አውሮፕላን ትላንት ምሽት ከሶማሊያ ግዛት ወደ ሱዳን ድንበር መብረሩን አረጋግጧል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ወቅታዊ ያልተሰሙ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ተናገሩ። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንት ረቡዕ ጥቅምት 26 ቀን 2018 ላይ በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትላንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚህ መግለጫው ላይ የህወሓት ቡድን በዚሁ ቀበሌ የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። በህወሓት የደረሰውን ጥቃት በተመለከተ የአካባቢው ነዋሪዎች ይህንኑ የክልሉን መረጃ ማረጋግጠዋል። የአፋር ክልል መንግስት በትላንቱ መግለጫ ወረሃና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍተዋል ሲል ወንጅሎ ነበር። የቶንሳ ቀበሌ ነዋሪ የሆኑት አንድ የዓይን እማኝ የትላንቱን የከባድ መሳሪያ ተኩስ የቆየው ከመሻሹ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት 2 ሰዓት እንደነበረም ገልጸዋል። የህወሓትን ጥቃት ተከትሎ ከ2000 በላይ ነዋሪዎች ከአካባቢው መፈናቀላቸውም ተነግሯል። ወደ ቀጣዩ ሰበር ዜናችን ስናመራ የህወሓት ጦር አፋር ላይ ጥቃት በፈጸመበት ወቅት ወልቃይት ላይ የክተት አዋጅ መታወጁ ተሰማ። በሰሜን ኢትዮጵያ የተከሰተው ውጥረት እንደተፈራው ትላንት ምሽት ጦርነቱ በአፋር ክልል በይፋ የተጀመረ ሲሆን ይህንን ተከትሎም የህወሓት ጦር በወልቃይት አቅጣጫ ጥቃት ለመክፈት መዘጋጀቱ ተነግሯል። የህወሓት አርሚ 7 ቡድን ከባድ መሳሪያዎችን ጭኖ ወደ ወልቃይት መጠጋቱ የተሰማ ሲሆን የወልቃይቱ መሪ ኮሎኔል ደመቀ ዘውዱ ጦራቸው ክተት ማወጃቸው ከፍተኛ መነጋገሪያን ፈጥሯል። በወልቃይት ከባድ ወታደራዊ ትርምስ መፈጠሩ የተሰማ ሲሆን በኮሎኔል ደመቀ ዘውዱ የሚመራው የተከዘዘብ ወልቃይትን በተጠንቀቅ እየጠበቀ እንደሚገኝም ኮሎኔል ደመቀ ዘውዱ አስታውቀዋል።
በአፋር ክልል ህወሓት ከከፈተው ጦርነት ጀርባ የሻዕቢያ ቀጥተኛ ተሳትፎ እንዳለው የተሰማ ሲሆን የኢትዮ ጅቡቲንና የወልቃይትን መስመር ለመቆጣጠር የህወሓትና የሻዕቢያ ጥምረት እንቅስቃሴ መጀመራቸው ተገልጿል። በአፋር የተጀመረውን ውጊያ ተከትሎ በወልቃይት ከፍተኛ የሆነ ወታደራዊ ውጥረት መንገሱም እየተነገረ ይገኛል። ህወሓት የፊልድ ማርሻሉንና የጠቅላይ ሚኒስትር አብይ አህመድን ማስጠንቀቂያን ተከትሎ የውይይት አማራጮችን ችላ በማለት ወደ ኃይል እርምጃ መግባቱ የተሰማ ሲሆን በአፋር ክልል በኩል ከፍተኛ የሆነ ሰራዊት በማሰማራት የአፋር ክልል አካባቢዎችን እየወረረ ይገኛልም ተብሏል። የህወሓት ጦር በአፋር ክልል ከ6 በላይ መንደሮችን በወረራ መቆጣጠሩን ተከትሎ የአፋር ጦር የመልሶ ማጥቃት እርምጃ መጀመሩም ተገልጿል። የአፋር ክልል ሚሊሻዎች ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ተሰምቷል። ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይም በስፋት ተሰራጭቷል። በአፋር ክልል በኩል የተጀመረው ጦርነት ዓላማው ኢትዮጵያን ከጅቡቲ የሚያገናኘውን ትልቁን መስመር ለመቆጣጠር ያለመ መሆኑ የተሰማ ሲሆን በሌላኛው ግንባር ደግሞ በወልቃይት ጥቃት በመክፈት የሱዳንን ድንበር የመቆጣጠር ዓላማ እንዳለው እየተነገረ ይገኛል። በአፋር ክልል በይፋ ጥቃት የከፈተው ህወሓት በወልቃይት በኩል ደግሞ ከባድ መሳሪያን የታጠቁ ከፍተኛ ጦር እያስጠጋ እንደሚገኝ ተነግሯል። ከዚህ የህወሓት ጥቃት ጀርባ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀጥተኛ የሆነ ድጋፍ እንዳለም እየተነገረ ሲሆን በኤርትራና ኢትዮጵያ መካከል እየተካረረ በመጣው ውጥረት ኤርትራ ከኢትዮጵያ ጋር በቀጥታ የመዋጋት ፍላጎት እንደሌላት የፖለቲካ ተንታኞችም እየገለጹ ይገኛሉ። ይህንን ተከትሎም ኤርትራ በእጃዙር ጦርነት ከህወሓት ጋር በፈጠረው ጽምዶ በተሰኘው ጥምረት ኢትዮጵያ ላይ ጦርነት አውጇል እየተባለም ነው። ከጽምዶ ጥምረት ወዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህወሓት ጄኔራሎች ትዕዛዝ እንደሚሰጡም ነው የተነገረው። ይህ ጦርነት የተቀሰቀሰው ደግሞ ከሰሞኑ የኤርትራው ፕሬዝዳንት ከካይሮ ጉዞ መልስ መሆኑና የኤርትራ ባለስልጣናት ወደ ጅቡቲ በገቡ ማግስት መሆኑ ደግሞ ሌላ የመነጋገሪያ ጉዳይ ሆኗል። ወደ ሌላኛው መረጃችን ስናመራ የትግራይ ክልል ኃይሎች ከ15 ኪሎ ሜትር በላይ ዘልቀው ወደ አፋር ክልል መግባታቸው ሲገለጽ የህወሓቱ መሪ በአፋር ስለተጀመረው ጦርነት ማብራሪያን ሰጥተዋል። የአፋር ክልል መጋለ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽም ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የተከፈተውን ጥቃትና በአፋር ክልል ተቆጣጥረዋል ስለተባለው አካባቢ በርካቶችን ያስገረመ ምላሽን ሰጥቷል። የመጋለ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ ኢብራሂም አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ጦር ከትናንት ረቡዕ ጠዋት ጀምሮ ቦታዎችን የመያዝ እንቅስቃሴን ሲያደርግ እንደነበር ተናግረዋል። ሙሉ ቀን ያንን ቦታው ይዘው እስከ 12 ሰዓት ገደማ ህዝቡን እያፈናቀሉ ታጣቂ ቡድኖችን እያሰፈሩ ነበርም ሲሉ ተናግረዋል። ከዛ ቦታዎችን ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነበር ሲሉ በክልሉ መንግስት የቀረበውንም ውንጀላ ባለስልጣኑ አረጋግጠዋል። የአካባቢው ነዋሪዎች በተከፈተው ተኩስ ተደናግጠው መሸሻቸውን የሚናገሩት የወረዳው አስተዳዳሪ አቶ አብዱ ወደ አፋር ክልል እንቅስቃሴ ያደረገው ከፍተኛ ቁጥር ያለው የቲዲኤፍ ኃይል መሆኑንም አንስተዋል። ጥቃቱ ተከፍቶባቸዋል በተባሉ አካባቢዎች ላይ የሐራ መሬት ወይንም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢ ላይ እንደዚህ የሚባል ሰዎች የሉም አናውቃቸውም ሲሉ ተናግረዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋደር ጄኔራል ተክላይ ክዳኔ ጥያቄን አቅርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ አነጋጋሪ ምላሽን ሰጥተዋል። እኛ የከፈትነው ግጭት የለም እንደዚህ አይነት ዝግጁነትም የለንም የሚሉት ብርጋደር ጄኔራል ተክላይ በምላሹ የአፋር ክልል ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ክልል ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ክልል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን። የደረሰውንም ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ነው ምላሹን የሰጡት የትግራይ ክልሉ የሰላምና ጸጥታ ቢሮ ኃላፊ።
ወደ ሌላኛው መረጃችን ስንሻገር በሱዳን በኩል ተጭኖ ሲገባ የነበረው የጦር መሳሪያ በቁጥጥር ስር መዋሉ ተነገረም። በሰሜን ኢትዮጵያ ህወሓት ጦርነት በከፈተበት በዚህ ወቅት በሱዳን ድንበር በኩል ሲገባ የነበረው የጦር መሳሪያ በአካባቢው በነበሩ የመንግስት የጸጥታ ኃይሎች በቁጥጥር ስር መዋሉ ተገልጿል። መነሻውን ከሱዳን ያደረገው የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ ገልጿል። የጦር መሳሪያው ለህገ ወጥ ቡድን ሊደርስ የነበረ ነው ተብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሳ ለህገ ወጥ ቡድኑ ሊደርስ የነበረው በርካታ የክላሽ ጠመንጃ 10 የክላሽ ካዜና 566 የዲሽቃ ጥይት 8260 የብሬን ጥይት 4779 የክላሽ ጥይት በቁጥጥር ስር ውሏል ብለዋል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገሌጎ ቀበሌ አድርጎ ጠላት ስሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር 4 ልዩ ቦታው ተሾሜ እርሾ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሙኒኬሽን መረጃ አመላክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክት አስተላልፈዋል። በመጨረሻም ከጎረቤት ሀገር ሶማሊያ ከባድ የጦር መሳሪያ የጫነው ምስጥራዊ አውሮፕላን ወደ ሱዳን መግባቱ ተነገረ። የሶማሊያ መከላከያ ሚኒስቴር ምስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን አረጋግጧል። የሶማሊያ መከላከያ ሚኒስቴር አህመድ ፊቅ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትላንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰማው በሱዳኑ የእርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ድራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፊቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናሪያ መሆኑን መናገራቸውን የግል የሆነው ካስማዳ ድረገጽ ዘግቧል። ለሶማሊያ ህዝብ ከቦሳሶ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስቴር ሆኖም ግን ምን እንደሚጭኑና ተልዕኳቸው ምን እንደሆነ እንደማያውቁ መናገራቸው ተጠቅሷል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰኢድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤሚሬትስ ቃጫኛ አውሮፕላኖች ቋሚ ማረፊያ አድርጎታል ሲል መክሰሳቸው ተነግሯል። የሱዳን ወታደራዊ መንግስት አረብ ኤሚሬትስን የፈጥኖ ድራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤሚሬትስ መንግስት በበኩሉ ክሱን ሲያጣጥል ቆይቷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።